ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምሰነበታችሁ። ይህ ምጽአቱ ድምጽ ነው። ወንድማችሁ አገልጋይ ያሬድ ነኝ። በሕይወት ጠብቆ ያገናኘን ቅዱስና ሕያው አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዛሬ ደግሞ በእግዚአብሔር ቃል ዘመን ዋጃለን። ጌታ እንደረዳመጠን ያለንበትን ዘመንና መጪውን ዘመን ከዳግም ምጽአት አንፃር እንቃኛለን ማለት ነው። እንግዲህ ባለፈው ከቆምኩበት ነው ዛሬ የምነሳው። ባለፈው መንፈስ ቅዱስና አማኝ በሚል መንፈስ ቅዱስ በአማኝ ሕይወት ላይ ያለውን አገልግሎት ያለውን አስፈላጊነት ለማጉላት ሞክሬ ነበር። መንፈስ ቅዱስና ቤተክርስቲያን የሐዋርያት ሥራ ምዕራፍ 2 ጀምሮ ቤተክርስቲያን በዓለም ላይ ያለፉትን 2000 ዓመት የተጓዘችበት መንገድ የመንፈስ ቅዱስ አሰራርና ኃይል ተጨምሮበት ድል ያደረገች ከብዙ ተጋድሎ ጋራ ከብዙ መከራ ጋራ ከብዙ ፈተና ጋራ እዚህ መድረሷን ለማሳየት ሞክሬያለሁ። ዛሬም ቀጣዩን ከዛው የሚቀጥለውን መንፈስ ቅዱስና ቤተክርስቲያን በሚለው ነገር ላይ ነው የማተኩረው ማለት ነው። እንግዲህ በዋናነት የመንፈስ ቅዱስ በቤተክርስቲያን መኖር ቤተክርስቲያንን በአንድነት እንድትቀጥል ነው የሚያደርጋት ማለት ነው። እና ይሄን ነው ባለፈው ስናይ የነበረው የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ በጰራቅሊጦስ ዕለት መንፈስ ቅዱስ እንደወረደ ለቤተክርስቲያን የተሰጣት ይሄ መንፈስ ነበረ። ይሄ ደግሞ የዮሐንስ ወንጌል ምዕራፍ 17 ላይ የጌታችን የኢየሱስ ክርስቶስ ጸሎት ምላሽ ነበረ። እርሱ እኛ አንድ እንደሆን አንድ ይሆኑ ዘንድ እያለ የጸለዩ አንድነት ጸሎት የህብረት ጸሎት ምላሹ የህብረት መንፈስ ቅዱስ መምጣቱ ነበር። ስለዚህ ዛሬ ደግሞ ማሳየው ሌላው መንፈስ ቅዱስ በቤተ ክርስቲያን ላይ የሚያደርገውን ሌላ ቀጣይና እጅግ በጣም አስፈላጊ ከዘመን ፍጻሜ አንጻር በሚገባ ልንገነዘው የሚገባ እውነት ነው። እሱም ሙሽራይቱ ለሙሽራው ማዘጋጀት ነው። እንግዲህ መንፈስ ቅዱስ ከሙሽራይቱ ጋራ ያለው ግንኙነት በምን አግባብ ነው? ዓላማው ምንድን ነው ብለን ጠልቀን ስንመረምር ሙሽራ የተለየ ውበት፣ ሙሽራ የተለየ ክብር፣ የተለየ ገጽታ፣ የተለየ ሞገስ ያላት ናት። ለወለደቻት ለእናቷም እንግዳ የምትሆን ናት ሙሽራ ማለት እና ያንን ውበት ለንጉስ የተለየች ሙሽራ፣ ለንጉስ የተቀደሰች ሙሽራ፣ ንጉስ በደም የዋጃትና ሰማያዊ ሰርግ የሚጠብቃትን ሙሽራ የማሰማመር፣ የማቆነጃጀት፣ የማስዋብ ለንጉሱ ወይም ለሰርጉ ቀን የማዘጋጀት ስራ የመንፈስ ቅዱስ ስራ ነው። እንግዲህ ባለፉት 2000 ዓመታት ሙሉ ቤተክርስቲያን የመጣችበት መንገድ የዝግጅት መንገድ ነው። ሁሉም እያንዳንዱ ውጣ ወረዶች የተሰራበት ነው። ለእግዚአብሔር እንደሚገባ ለሰማይ ክብር እንደሚገባ እንዋብ ዘንድ ያለፍንበት መንገድ ነው። ኦፍኮርስ ቤተክርስቲያን የድካምም የብርታትም የክብርም ደግሞ አንዳንዴ የውርደትም ጭምር መንገድ ልታልፍ ትችላለች። ለምን? ቤተክርስቲያን በምድር ላይ የሰዎች ስብስብ ናት። የሰዎች ስብስብ እንደመሆኗ መጠን ፍጹማዊ ስብስብ ኖሮ አያውቅም፣ ሊኖርም አይችልም። ነገር ግን በትክክል የእግዚአብሔር ዓላማው ይሄ ነው። ፍጹም የሆነ ህዝብን ፍጹም የሆነች ሙሽራን ለራሱ ማቅረብ ነው የጌታ ሐሳቡ ዓላማው ይሄ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ መጥምቁ ዮሐንስ እኔ ክርስቶስ አይደለሁም ነገር ግን ከእርሱ በፊት ተልኬአለሁ እንዳልኩ ራሳችሁ ትመሰክሩልኛላችሁ ያለ ስለ ጌታ ኢየሱስ ሲናገር መጣና ክርስቶስን የገለጠበት ቁጥር 29 ላይ የገለጠበት መንገድ በጣም አስገራሚ ነበረ። ምንድን ያለው? ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። ስለዚህ እንግዲህ የመንፈስ ቅዱስ ዋነኛ ሌላው ተግባር ባለፉት 2000 ዓመታት እና ደግሞ ከዚህም በኋላ በቀሩት ዘመናት ጌታ እስኪመጣ ድረስ የሚኖረው ሌላ ተግባር ሌላ አገልግሎት ምንድነው ካልን ሙሽራይቱን ለሰርጓ ቀን ወይም ለሙሽራው የማዘጋጀት ስራ ነው የሚሰራው ማለት ነው።
መጥምቁ ዮሐንስ ጌታ ኢየሱስ ክርስቶስን ሲገልጠው እንደዚህ ነበር የገለጠው። ዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ እንዲህ ይላል፣ ሙሽራቱ ያለችው እርሱ ሙሽራ ነው፣ የምትኖረው አይደለም የሚለው ዮሐንስ አገላለጥ የእውነት በጣም ይገርማል። ምክንያቱም ሙሽራይቱ ያለችው በልቡ ስለሆነ ነው። ሙሽራይቱን ይዞ ለመስቀል ላይ የወጣው ሙሽራይቱ በአብ ልብ ዓለም ሳይፈጠር የታሰበች ናት። በአብ ልብ የነበረች ናት ሙሽራይቱ። ለበጉ የታጨችው ሙሽራ ወይም ቤተ ክርስቲያን የምንላት አካል ዓለም ሳይፈጠር በእግዚአብሔር የታየች የእግዚአብሔር ምርጥ ጉባኤ፣ ልዩ ፕሮግራምና አጀንዳ ናት ቤተ ክርስቲያን ማለት። ስለዚህ ሙሽራይቱ የሚላት ቤተ ክርስቲያንን ነው። ያለችው ነው የሚለው እንግዲህ ይሄ ገና ጌታ ወደ ዮሐንስ ሲመጣ ገና ሳይሰቀል ቤዛነት ሳይፈጸም የሙሽራይቱ ማጫ ደም ሳይፈስ የመስቀል ስራ ሳይፈጸም ያለችው ነው የሚለው፣ የምትኖር አይደለም የሚለው። ለምን? በሙሽራይቷን ለመግዛት ነው ከሰማይ የወረደው። ለእርሱ የተለየ ቅዱስ ሕዝብ ሊያወጣ ነው ከሰማይ የወረደው። ስለዚህ ሙሽራይቱ ያለችው ይላል ዮሐንስ ሲገልጠው፣ ሁል ጊዜ በልቡ ናት ያለችው የእግዚአብሔር የዘላለም ሐሳብ። ኢቭን በብሉይ ኪዳን ዘመን ከነቢያት መገለጥ ከነቢያት ሰማይ የተሰወረች የእግዚአብሔር የተለየ ጉባኤ ናት ሙሽራይቱ ወይም ቤተክርስቲያን ማለት ነው። እና ሙሽራይቱ ያለችው እርሱ ክርስቶስ ሙሽራ ነው። የሱ የሙሽራነት ምስጢር ሙሽራይቱ መኖሯ ነው ማለት ነው። ሁል ጊዜ እሱ ሙሽራ ነው። ምክንያቱም ሙሽራይቱ ስላለችው። ሙሽራ በሌለበት ሙሽሪት የለችም። ሙሽራውን በሌለበት እሷን በሌለችበት እሱ የለም። ወይም እሱም ቢኖር በአካል ቢኖር ሙሽራ ግን አይባልም። ግን ከሱ ጋር ሁል ጊዜ ከዘላለም በልቡ ያለች ናት። የእግዚአብሔር የዘላለም ሐሳብ ነው። አሁን ያለው የጸጋ ዘመን ከቀደመው የነቢያት ዘመን የነዛ ብርቶችና ኃያላን የነቢያት ዘመን ሰማይ ላይ እይታ ላይ ተሰውሮ በእግዚአብሔር ልብ ውስጥ ግን ምስጢር ሆኖ ተጠብቆ የኖረ ነው። ይሄ የሙሽራይቱ እውነት ማለት ነው። ነቢያት ከእስራኤል እንደመነሳታቸው እግዚአብሔር ከእስራኤል ጋር ጀምሮ እንደሚፈጽም ብቻ ነበር የሚያውቁት። ሁሉንም ትንቢት እስራኤል እንደምትቀበል እንደምትፈጽም ነበር የሚያውቁት። እግዚአብሔር ግን ከነዛ ብርቶች ነቢያት ሰውሮ ዳዊት፣ ሙሴ፣ ኢሳያስ፣ ኤልያስ ወይም ሌሎቹ ነቢያት በሙሉ ያልተረዷት ያልተገነዘቧት ድንቅ የሆነች በእርሱ ልብ ብቻ ያለች ሙሽራይትን በራሱ ጊዜ ገለጣት። ሐዋርያ ጳውሎስ ይህንን ሚስጥር ሲናገር በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 1 ላይ እንደዚህ ማለት ነው የሚያስረዳው። እንደሚለው ያዳንን በቅዱስ አጠራርም የጠራን እግዚአብሔር ነውና ይላል። ያዳንን ማን ነው? እግዚአብሔር ነው። በቅዱስ አጠራር የጠራን እግዚአብሔር ነው። የኛ አጠራር ቅዱሳን የሚል ነው። አጠራራችን ቅዱሳን ነው ስማችን። ለምን? ከእግዚአብሔር ነው፣ ከኛ አይደለም። የኛ ቅድስና አይደለም፣ የሱ አጠራር ነው። ይሄ በተከፈለ ዋጋ ምክንያት ነው። ያዳንን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም ካለ በኋላ ቅዱሳን ብሎ የጠራን እንደሱ ሐሳብ መጠን ነው፣ እንደ ጸጋው መጠን ነው፣ እንደ ስራችን መጠን አይደለም። ይህም ጸጋ አለና ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠ። እቺ ናት ሙሽራይቱ ማለት። ከዘላለም ዘመናት በፊት ዘመን ሳይቆጠር በእግዚአብሔር ዘላለም ውስጥ በክርስቶስ ኢየሱስ ይሄ ጸጋ ተሰጥቶናል። በሌለንበት እንዳለን ተቆጥሮ ተሰጥቶናል። የመዳን ጸጋ ያዳንን በቅዱስ አጠራርም የጠራን እግዚአብሔር እኛን ሲጠራን በቅዱስ አጠራር መዳናችንን ሲያውጅ በሌለንበት አይደለም፣ ዓለማት በሌሉበት ዘመን ባልተቆጠረበት ዘመን ነው ጌታ ይህን ያደረገው። ይሄን ሁሉን የሚችል ሁሉን የሚያውቅ አምላክ አደረገው። የሰው ሐሳብ አይደለችም ቤተክርስቲያን። ዳስ ዋይ ያልወደቀችው እንደ ጧፍ ነደው ቆዳቸው ተገፎ እንደ በግ ታርደው የአሕዛብ መሳቂያና መሳለቂያ ሆነው መሬት ለመሬት ተጎትተው በብዙ መከራ ውስጥ ያለ መጥፋቷ ምስጢር ይሄ ጸጋ ነው፣ የእግዚአብሔር ጸጋ ነው። ዘመን ሳይቆጠር ዓለማት ባልነበሩበት እግዚአብሔር በሕልውናው ብቻውን በነበረበት ዘመን ይህን ጸጋ በክርስቶስ ኢየሱስ ሰጥቷል። ሙሽራ የነበር ነው በልቡ ዓለም ሳይፈጠር ነው ያለችው ነው ያለው ዮሐንስ።
ሙሽራይቱ ያለችው ነው ያለው። ሙሽራይቱ ያለችው እግዚአብሔር የሚያውቃት ሙሽራ ነውር የለባትም። እግዚአብሔር ልክ አንዲት ሙሽራ አንዲት እድፍ ጉድፍ እንዳይገኝባት ንጽሕት እንድትሆን እንደሚፈልግ ሁሉ ፍጹም ለሙሽራው የምትመጥን እንከን አልባ እንድትሆን ወይም እስክትሆን እንደውም የአሕዛብ ነገስታት ለምሳሌ አስቴር ወደ ንጉስ አርጤክስ ከመግባቷ በፊት ለወራት ነው በሽቶና በቅመም የታሸችው። ለምን? ለንጉስ ሚስት ስለሆነች በሽቶና በቅመም ለወራት ነው የታሸችው የታጠበችው። አያችሁ፣ እንደዚህ ሆና ነው መጨረሻ ላይ ለንጉስ ሚስት ሆና የምትቀርበው። ይሄን ያህል ወራት ንጉስ ይጠብቃታል። የሰማይ ንጉስስ በደም የገዛንስ በዘላለም ፍቅር የወደደንስ ያለ ነውር ነው የሚያቀን፣ ያለ ድፍ ነው የሚያቀን፣ ያለ ኃጢአት ነው የሚያቀን፣ ያለ በደል ነው የሚያቀን። በእርሱ ማንነት ነው የሚያቀን። እርሱ በራሱ እውቀት ነው የሚያቀን። እኛ ራሳችን በምናውቅበት ወይንም ዓለም ራሱን በሚያውቅበት ሌቭል አይደለም የሚያቀን። እሱ የሚያቀን በራሱ እውቀት ነው የሚያቀን። እሱ የሚያውቃት ቤተክርስቲያን እድፍ የለባትም። እርሱ የሚያውቃት ቤተክርስቲያን የፊት መጨማደድ የለባትም። ነውር አልባ ናት፣ ውብ ናት፣ የተዋበሽ ናት፣ ሰማይ ሊያት የሚመኛት ናት። የበጉን ሙሽራ ሰማይ ሊያት ይመኛል። መላእክት፣ አለቆች፣ ስልጣናት ሊያዋት ይመኛሉ። ከንጥቀት በኋላ ወደ አብ ከመግባታችን በፊት በሰማይ ቤማ ወይም የፍርድ ወንበር የሚዘረጋውና እያንዳንዳችን ለእግዚአብሔር ክብር ባልተራመድንበት፣ ባልተናገርንበት፣ ባላሰብንበት፣ ባላደረግንበት፣ ባልተከናወንበት ነገር ሁሉ ፍርድ ተቀብለን እነዛ ስራዎቻችን ተሰብስበው በሳት ከተቃጠሉ በኋላ ለበጎና ለመልካም ስራችን ሽልማትን፣ ለስንፍናችን ወቀሳን ከተቀበልን በኋላ እርም የሌለብን ነውር የሌለብን ሆነን ንጽሕት ሆነን ወደ አብ እንገባለን። ወደ አባቱ ያቀርበናል። ቻት ሙሽራዬ ብሎ ያቀርበናል። እግዚአብሔር እንዳወቃት ያለ ነውር ያለ ድፍ እንዳወቃት ይህንን ሐዋርያ ጳውሎስ በኤፌሶ መልእክቱ ምዕራፍ 1 ቁጥር 4 ላይ ይህንን ይናገራል። እንደሚለው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። መቼ ነው መረጠን? ዓለም ሳይፈጠር። በማን? በክርስቶስ በፍቅር ምንድንሆን? ቅዱሳንና ነውር የሌለን እንድንሆን። እግዚአብሔር የሚያውቃት ሙሽራ እች ናት። ዓለም ሳይፈጠር እቅዱ እች ናት። በደል ኃጢአት የሌለባት ሙሽራ እች ናት። ይሄ ሰው አይደለም፣ እኛ አይደለንም። ፍጥረት ባልነበረበት በእግዚአብሔር ዘላለም ውስጥ በልቡ ያሰባት ያቀዳት የተለየች የሱ ክብር መገለጫ ሙሽራው፣ የፍቅሩ ጥግ ማሳያ ሙሽራው ቤተክርስቲያን እንዲህ ነው የታሰበችው ወገኖቼ። እዚህ መንፈስ ቅዱስ ስራ አሁን ሙሽራይቱ ያለችው በምኑ? በልቡ ያለው ገና ሳይሰቀል ወደ መስቀል ሳይወጣ፣ ነገር ግን ዓለም ሳይፈጠር በልቡ እንዳቀዳት፣ እንዳሰባት፣ እንደወደዳት፣ እንደባረካት፣ እንደቀደሳት፣ እንደለያት ሙሽራይቱ ያለችው እርሱ ክርስቶስ ኢየሱስ። እርሱ ምንድን ነው? ሙሽራ ነው። እሱ እንግዲህ ሁል ጊዜ በልቡ አለችው። መስቀል ላይ ሲወጣ በልቡ ይዟት ነው የወጣው። በምጥ ወልዷታል፣ በደም ገዝቷታል። ሐዋርያ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ላይ ምን ይላል? በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ቀኝ ተቀምጧል ይላል። ጌታችን መስቀል ላይ ያለ ደስ ይለው ነበር። በዛ መከራ፣ በዛ ሕማም፣ በዛ ውርደት፣ በዛ ስቃይ፣ በዛ ሐዘን ደስ ይለው ነበር። አዎ፣ ምክንያቱስ ሙሽራይቱን እያመጣት ነው፣ በደም እያጫት ነው፣ ኃጢአቷን እያጠበ ነው፣ ዋጋ ማጫዋን እየከፈለ ነው። እንደዚህ ባለ ፍቅር ነው የገዛት፣ እንዲህ ባለ መውደር ነው የተበጃት። አሁን ግን ልብ በሉ፣ በልቡ የያዛትን መስቀል ላይ ይዟት ወጣ። ዋጋሽ ይሄ ነው አላት። ይገርማል በጣም። በፍቅር ያለው ራስን እስከ መስጠት ማለት ነው። ቅዱሱ ንጹሑ ጌታ፣ ክቡር የሆነው ሉዓላዊው አምላክ
ሙሽራውን ሊገዛ በደም ሊዋጃት እንደዚህ አይነት ዋጋ ነው የከፈለው። ማጫዋ ደም ነው፣ የኢየሱስ ደም ነው ማጫዋ። አሁን ምን እያልኩ ነው ያለሁት? ሙሽራይቱ ያለችው የሚለው ስላለችው ልበልና ስላለችው ክርስቶስ ምንድነው? ሙሽራ ነው። ጥያቄውን ገልበጥ አድርገን ስናነበው ሙሽራይቱ ያላት እሷ ሙሽሪት ናት። የሌላት ሙሽሪት አይደለችም። ከሌላት ሙሽሪት አይደለችም። ሙሽራውን በልቧ አርግዛ፣ በልቧ አዝላ፣ በልቡ ይዛ፣ በፍቅሩ ነዳ፣ ያለም ፍቅር ሳያገኛት፣ ኃጢአት ሳይነካት፣ ነውር ሳይነካት፣ በደል ሳይነካት፣ አመጽ ሳይነካት፣ ዘረኝነት ሳይነካት በደም ለዋጃት፣ በደም ላጫት ሙሽራ፣ ለሰማይ ሙሽራ፣ ለእግዚአብሔር ልጅ ለኢየሱስ ክርስቶስ የዋለች ያደረች፣ የሰርጓን ቀን የምትናፍቅ፣ አንጋጣ ሰማዩን የምትመለከት፣ መቼ ነው የምትመጣው የምትል፣ የምትጠባበቅ፣ የምትዘጋጅ፣ የሰርጓን ቀን ልብሷን የምትሰራ፣ እድፍ የሌለው ነውር የሌለው ልብስ የምትሰፋ፣ ያቱም ከታጨችበት ቀን ጀምሮ አንድ ዕብራዊ እስራኤል ድንግል ሴት ከዚህ ቀን ጀምሮ የሰርጓን ልብስ ነው የምትሰራው። ለምን? እሱ ደግሞ እሷን ካጨበት ቀን ጀምሮ አባቱ ቤት ሄዶ ቤት ነው የሚሰራው። እሱ በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጀላችሁ ዘንድ ሄዳለሁ፣ ሁለተኛ ተመልሼ እመጣለሁ፣ እኔ ባለሁበት በዚያ እንድትሆኑ ወደ እኔ ወስዳችኋለሁ። ዮሐንስ 14 ላይ እንዲህ ያለ ጌታ ቤት ሊሰራ ሄደው፣ እሷስ ልብሷን ነው የምትሰራው። ምንድነው ልብሷ? ምንድነው የሰርግ ልብሷ? የሰርግ ልብሷ ዮሐንስ ላይ ምዕራፍ 19 ላይ የሰርግ ልብሷ እናየዋለን። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብር ለእርሱ እናቅርብ። ምን ስላደረገች? ራሷን ስላዘጋጀች። ማን? ሚስቱ፣ የበጉ ሚስት ራሷን ምን አደረገች? አዘጋጀች። ማናት? ቤተ ክርስቲያን። ይሄት ነው? በሰማይ በምድር አለም። ይሄ ዝማሬ በሰማይ ነው። ራሷን ስላዘጋጀች። ይሄ ከፍርድ ወንበር በኋላ ነው። ለምን? የፍርድ ወንበር መሆኑን በምናውቃለን። ቁጥር 8 ራእይ 19:8 እንዲላል ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ከምን በኋላ? ከፍርድ በኋላ በፍርድ ተጣርቶ በእሳት ውስጥ አልፎ ነጥሮ ወርቅ የሆነው ነገር ብቻ በጎ መልካም የሆነው የአብ ሐሳብ የሆነው እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል ኤፌሶን 2:10 ላይ። እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ ይሄ መልካም ስራ ብቻ እንደ ወርቅ ነጥሮ ከወጣ በኋላ ያት የተጣራ ያጌጠ ቀጭን የተልባ እግር ልብስ ተሰጣት ይላል። ከፍርድ ዙፋን በኋላ ከቤማ በኋላ ተሰጣት ማለት ነው። ቀጭኑ የተልባ እግር ልብስ አለ። ያጌጠና የተጣራው ቀጭኑ የተልባ እግር ልብስ ምንድነው አለ? የቅዱሳን ጽድቅ ስራ ነው አለ። የቅዱሳን ጽድቅ ስራ ነው። የትኛው? the last 2000 years የሄድነው መንገድ፣ የወጣነው ዳገት፣ የወረድነው ቁልቁለት፣ ያነባነው እንባ፣ የጮነው ጩኸት፣ የተቀደስነው ቅድስና፣ የሰበክነው ወንጌል፣ የዳኑ ነፍሳት፣ የተከፈለው ሰማዕትነት፣ የተከፈለው ዋጋ፣ ስለ ክርስቶስ ኢየሱስ ስም የተከፈለው ዋጋ ወገኖቼ ይገርማል። በጣም ይገርማል። ቤተክርስቲያን ስንት ጎዳና አለፈች። ነገስታቱ ካላገባውሽ ሲሏት፣ ባለጠጎቹ ካላገባውሽ ሲሏት፣ ጠንቋዩና ሟርተኞቹ ካላገባውሽ ሲሏት፣ እየገቡ መልኳን ሲያበላሹ፣ ውበቷን ሲያጠፉ፣ አቅጣጫ መስመሯን ሲያስቱ፣ ሁሉ ለራሱ ሲያጫት፣ ለራሱ ሲፈልጋት፣ መንገዷን ዓላማውን ሲያስት፣ ፍቅሯን ሲፈታተኑ፣ የበረቱ እየተገፉ፣ የጨከኑ እየተሰደዱ፣ ጽድቅን የመረጡ እውነት ያሉ እየተገፉ እየተገደሉ እዚህ ተደርሷል። አሁን መኖር የሚችለው ማስመሰል የሚችለው ነው። ማጭበርበር የሚችለው ነው። ባሰት የሚምለው ነው። ወንጌል የማያምንበትን ወንጌል የሚሰብከው ነው። ቅድስና ምን እንደሆነ የማይገባው ስለ ቅድስና የሚያወራው ነው። ፍቅር አድራሻውን የማያውቀው ስለ ፍቅር ዘማሪው ነው። አሁን መኖር ብልሃት ሆኗል። እምነት ሳይሆን ጥበብ ሆኗል። እግዚአብሔር መፍራት ካይን ተወስዷል።
ሙሽራይቱ አላት፣ ሙሽራው አላት። በልቡ መስቀል ላይ ይዟት ወጣ። ያን መከራ አስረሳቸው፣ ፍቅሩ አስረሳው፣ ደስ አለው። እየገዛዋት ነው አለ፣ ወደ እኔ እያስጠጋዋት ነው አለ፣ እያጫዋት ነው አለ፣ ማጫዋ ደም ነው አለ ኢየሱስ። ዛሬም እናስለቅሰው፣ እናድማው፣ ንስቀለው ይላል። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ስለነዚህ ያልኳችሁ ያለቀስኩ አልኳችሁ ደግሜ እላለሁ፣ እያለቀስኩ እናገራለሁ አለ ጳውሎስ ፊልጵስዩስ መልእክቱ ምዕራፍ 3 ላይ። እነዚህ ምንድን ናቸዋል? እነዚህ ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው፣ ሐሳባቸው ምድራዊ ነው፣ መጨረሻቸው ጥፋት ነው። ለምን? እኛ ግን ሀገራችን በሰማይ ነው። ከዛ የሚመጣ ክርስቶስ እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋው እንዲመስል የተዋረደውን ስጋችንን ይለውጣል። ይህን የረሳች ሙሽራ አይደለችም። አሸሸ ገዳሜ ካለም ጋር ይቻላል። መብላት፣ መጠጣት፣ መዝናናት፣ ምቾት፣ ቅብጥላት፣ ድሎት ይቻላል። ሹመት፣ ሽልማት፣ ክብር ይቻላል። ምንም ከልካይ የለም። የምርጫ ጉዳይ ነው። አሰላለፍን ማስተካከል ነው። ሎዶቅያም አለች፣ ፊልድልፊያም አለች። ሁለቱም ቤተክርስቲያኖች አሉ። በሁለቱም አቅጣጫ መሸምጠጥ ይቻላል። እንደ ልብ መሮጥ ይቻላል። እያለቀሱ የመስቀል መንገድ ተራራ መሄድ፣ ያን ቀን እያሰቡ ያን ቀን ለእኔ ያስረክባል፣ ለእኔ ብቻ አይደለም መገለጡን ለሚወድ ሁሉ ነው እንጂ ምን የጽድቅ አክሊል ዋይ ሩጫውን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ እምነትን ጠብቄያለሁ። ያን ቀን የረሳ የሰርጉን ቀን የረሳ ሙሽራ እንዴት ሊሆን ይችላል? ቤተሰቦቼ መንፈስ ቅዱስ ስራው ይሄ ነው። መንፈስ ቅዱስ ስራ ማስጌጥ ማስዋብ ነው። ከዓለም እድፍ መጠበቅ፣ ከዓለም ነውር መጠበቅ ነው። ለሞት ማስጨከን ነው። ለመስቀል ማስደፈር ነው። በቅድስና ማስጌጥ ነው። በጽድቅ ዓለምን መኮንን ነው። እንዲህ ካልሆነ መንፈስ ቅዱስ ያዳራሽ የጉባኤ ነው አጋለው። አንድ ሰዓት የሁለት ሰዓት ፕሮግራም ማድመቂያ መንፈስ ቅዱስ የለም። ሰንበዲን ገናና ዝነኛ ሀብታም ሊያደርግ የሚመጣ መንፈስ ቅዱስ የለም። ለድሆች የተሰጠው ጸጋ ለድሆች ይሰጣል። በነፃ የወሰድከውን በነፃ ትሰጣለህ። ትንቢት ቢሆን፣ መገለጥ ቢሆን፣ ፈውስ ቢሆን፣ ታምራት ቢሆን፣ ነፃ ማውጣት ቢሆን፣ ማንኛውንም ጸጋ በክርስቶስ ደም የተገዛ ነው። ነፃ ስጦታ ነው። በነፃ ትሰጣለህ። አንተን ሊያከብር አንተን ዝነኛና ገናና ባለጠጋና ሀብታም ሊያደርግ የሚመጣ ጸጋ የለም። እንዲህ ከሆነ ነጋዴ ትነግዳለህ። በደንብ ትቸበችበዋለህ። ይቻላል። በደንብ ይቸበችባል። ሁሉም ጸጋ ይቸበችባል። የታሸገ ይሸጣል፣ የታሸገ ይሄዳል። ችግር የለም። ዓላማው ከሆነ በደም የገዛህ ለዚህ ከሆነ እንዲህ ከሆነ የገባህ የተረዳህ በዚህ መንገድ ትቀጥላለህ። ማን ይከለክላል? ማን ከልካያለ? ይሄ ከዚህ በኋላ እየጨመረ የሚሄድ እየባሰ እየገነፈለ የሚሄድ እየጠፋ የሚሄድ እያከሰረ የሚሄድ ነገር ነው። ያለቀ ያ ነገር አይደለም። ስለዚህ የመንፈስ ቅዱስ ስራ አዳራሽ ማሞቅ አይደለም። ያልዳኑ ነፍሳት ወደ መዳን እንዲመጡ፣ ቤተክርስቲያን ወደ ሙላት እንድትመጣ፣ የአሕዛብ ሙላት እንዲገባ፣ የጌታ መምጣት እንዲፈጠን፣ ወንጌል ዘንድ እንወጣ፣ እንድንጨክን፣ የጽድቅ ተጽዕኖ እንድንፈጥር ነው። ብዙ ክርስቲያኖች ያሉባት ሀገር በብዙ ትርምስና መተራመስ ልትኖር አይገባም። የብዙ ቅዱሳን ጩኸት በፍጹም ፍቅርና የአንድነት መንፈስ ከሆነ እንኳን ላሉባት ምድር ቀርቶ ለጠቅላላ ለዓለም ወይም ለምድሪቱ በሙሉ ሊተርፍ ይችላል። እግዚአብሔር 10 ጻድቃን ስሜን የሚፈሩ ሰዎች በሰዶም ባገኝ ሰዶምን አላጠፋም ሲል ሰምተነዋል። ያ ጌታ አልተለወጠም፣ አይለወጥም ወገኖቼ፣ አይለወጥ። ስለዚህ መንፈስ ቅዱስ ሙሽራዋን እያስጌጠ እያሰማመረ እያስዋበን ያለው ከጨረሰ በኋላ እንዲህ ሲል ይጣራል። ረዚው ራእይ 22 ላይ ራእይ 22:17 ላይ መንፈሱና ሙሽራይቱ ምን ይላሉ? ና ይላሉ። ማን? መንፈሱና ሙሽራይቱ። ልብ በሉ። መጀመሪያ ና የሚለው ማን ነው? መንፈሱ ነው። በማን? በሙሽራይቱ ውስጥ አድሮ። መንፈሱ በሙሽራይቱ ውስጥ አድሮ ና የሚለው ሙሽራይቱ ዝግጅቷን ሲጨርስ ነው። ያው የኛን ሀገር ሰርግ እናውቀዋለን። ሁሉ ጊዜ ሰርገኛ ያረፍዳል። ምክንያቱ ደግሞ ሙሽሪት ናት።
ቶሎ ስለማትጨርስ ቶሎ ዝግጅቷን ስለማታጠናቀቅ ጣጣዋ ስለማልቀማት ባጭር ቋንቋ በዚህ ምክንያት ሙሽራው ቶሎ አይመጣም። ፕሮቶኮል መሃል ላይ ሆኖ እንዲላል ቆይ አልጨረሰችም እንዳትመጣ ይላል። ቆይ ትንሽ ዘጊ ጠብቅ ይላል። ቆይ እንትኗ ይቀራል እየጨረሰች ነው ትንሽ ታገሰን ጠብቀን ይላል። ምክንያቱም ሙሽራው የሚደውለው ለፕሮቶኮሉ ነው። ማን ነው እሱ? መንፈስ ቅዱስ። ሙሽራው ኢየሱስ ለመንፈስ ቅዱስ፣ ሙሽሪት ቤተክርስቲያን ቆይ አልዘጋጀችም ምን ጸጉሯ ጥፍሯ እየተባለ እንደሚባለው ማለት ነው። የጌታ ኢየሱስ መምጣት መዘግየቱ ና የምትል የተዘጋጀች ጣጣውን የጨረሰች ሙሽሪት ባለመምጣቷ ነው። ገና በጣም ብዙ እቅድ፣ ብዙ ፕላን፣ ብዙ ፕሮግራም አለን። ገና ብዙ አንዳንዶች ኢየሱስ ሊመጣ ነው ስላቸው ምን አገለገልና ይላሉ። 2000 ዓመት ምን አገለገልና አንተ አገልግሎት ተጀመርክ ስንት ዓመት ነው? አሁንም ምን አገለገልኩ ትላለህ? ስንት ነፍስ በእጅ ድኗል? ስንት ነፍስ ጌታን አግኝቷል? ስንት ነፍስ ከሞት አምልጧል? ወንድሜ ጌታ ሲመጣ ነው አገልግሎት የምትጀምረው እንዴ? ዛሬም መጠቀም ነው አለቀ። ዛሬም መስራት ነው አለቀ። አንዳንዱ ምን በላንና መች ጠጣንና ሊልም ይችላል። እኔ መች አገባው ሚልም አለ። እኔ መች ሳልወልድ ሚልም አለ። ስለዚህ መንፈስ ቅዱስን አፉን አትይዘነው ነው ያለነው። ና እንዳይል ሙሽራውን ና እንዳይል ሙሽራይቱን ሊወስድ ለንጥቀት የሚመጣውን ጌታ አዘግይተነዋል። ሙሽራይቱን ሊወስድ ወደ አባቱ ይዞ ሊገባ ወደ ዘላለም ክብር ይዟት ሊገባ አባ ብሎ እቺ ናት ያጨህልኝ በደም የገዛዋት ሊል አልቻለም። ለምን? መንፈስ ቅዱስ እኛ ዝም ብለን ከማን ጋር ና ይላል? መንፈሱ በእኛ ውስጥ ነው ና የሚለው። ሮሜ 8:26-27 በማይነገር መቃተት ይማልድልናል። ምን እያለ? ና እያለ ና እያለ ታይም ጌታና ለማለት ጊዜው አሁን ካልሆነ መቼ ሊሆን እንደሚችል አላውቅም። የሚሰማም ና ይበል፣ የጠማም ይምጣ፣ የወደደም ሕይወቱን ውሃ እንዲያው ይውሰድ። ዘመኑ አልቋልና መንፈስ ቅዱስ ቤተክርስቲያን ከማስዋብ ውጭ እስራኤል ከማስጌጥ ውጭ እስራኤል ነውር እድፍና ይበዛባት አይጠፋም። ነውር ግን ሲበዛ እድፍ ይሆናል። እድፍ ደግሞ ሲበዛ የፊት መጨማደድ ያመጣል። ነውር አልባ የተዋበች ውብ ዓለምን መታስቀና ባቢሎንን መታሳፍር መታዋረድ መተሰባብር ባቢሎናዊ ሲስተም አንቋ ያለያዛት በባቢሎን መንፈስ ያልተሞላች በኤልዛቤል ያልተወጋች ከነ ውበቷ ከነ ደምግባቷ ከነ ክብሯና ኃይሏ ያለች ቤተክርስቲያን ጌታ ይፈልጋል። ስለዚህ መንፈስ ቅዱስ ይሄን ነው የሚሰራው። ይሄን ስራው ተጨርስ ምን ይላል? አብሮ ና ይላል ማለት ነው። ና ይላል ማለት ነው። ጌታ ይህን ያደርጋል። ስሙ ይባረክ። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ኢየሱስ ክርስቶስ ይመጣል። ሻሎም። ይህ የምጽአቱ ድምፅ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። እንዲሁም አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046312965 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ